ዳኒና ዳጊ በድጋሚ ተፋጠጡ። ሄቨንና ዳኒ ሊጋቡ እንደሆነም ዳጊ አወቀ። እናም በጣም ተናዶ ይሄዳል። እሱንም አገኘው። ቆይ ምን አይነት ራስ ወዳድ ነህ? እኔ ያስታወቅኩህን ሴትና እንዲሁም ደግሞ እንደ ወንድሜና እንደ ጓደኛዬ እያየው እንዴት ነው የኔ የሆነ ነገር የምትወስድ ይለዋል። ዳጊም ደግሞ ይሄን ደግሞ ያደረኩትኝ በራሴ ነው አይመለከትም ብሎ ምንም አይነት መልስ አልሰጠውም። ዳጊም በጣም ይናደድና ዳጊን ያንቀዋል። ዳጊም ደግሞ ካሁን በኋላ አልታገስም፣ ልቀቀኝ፣ በቃ ምርጫዋ ነው፣ መርጣ ነው፣ የሷ ምርጫ እስከሆነ ድረስ አይመለከትም። አሁንም ቢሆን ሄቨንን አገባታለሁ ይለዋል። ይህ ስህተት እንደሆነ እያወቀ ነገር ግን ደግሞ ዳጊን ለማናደድና እንዲሁም ደግሞ በተለይ እናቱ በፍጹም ሄቨን ላንተ የምትሆን ሴት አይደለችም፣ ምክንያቱም ደግሞ የጓደኛ የዳጊ ሚስት ነች፣ እናም በፍጹም ትለዋለች። ዳኒም ደግሞ በፍጹም ማዬ ልትፈቅድልኝ ይገባል፣ ይሄንን ካልፈቀድሽ በቃ የራሴን ውሳኔ እወስዳለሁ በማለት ይሄን ነገር ይወስዳል። ሄቨን ጓደኞቿ ይመጣሉ። እናም ደግሞ እሷም በጣም በሀዘኗ እንደተሰበረችና እንዲሁም ደግሞ ጠላቶቿ ፊት መቆም እንደምትፈልግና እንዲሁም ደግሞ የእናቷን ሞት ችላ ግን ደግሞ አንድ ባንድ ጠላቶቿን እንደምትበቀልም ለጓደኞቿ ትናገራለች። ጓደኛዋን ብድግ ታደርግና እንዴ ቆይ ግን እኮ እናትሽን እኮ ከሰዓት እኮ አግኝቻት ነበረ፣ ግን ደግሞ ማታ ሞተች ነው የተባለው። ቆይ ግን ለምንድን ነው ይህን ያክል ጠላት አለባችሁ እንዴ? ሰው ነው ቆይ እናትሽን የገደላት በማለት ትጠይቃታለች። ይህ እንግዲህ በጣም የምትወደውና ደግሞ የምታፈቅረው ፍቅረኛዋ ዳጊ እንደሆነም ቤስ ጓደኞቿ ያውቃሉ። ስለዚህ እንዴት ነው እሱ ነው የገደለ ማለት ስለደበራት ብቻ ሄቨንም በጣም አንገቷን ደፍታ ዝም ትላለች። ጓደኛዋም ደግሞ አረባክሽን ዝም በይ ብላም ትላለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቦናችሁም ከልብ ነው ማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም አዲስ ቪዲዮ መጥቻለሁ። መልስ ቀጣይ ክፍል ሁላችንም በጉጉት ስንጠብቀው የነበረውን ዛሬውኑ ይዤላችሁ ቀርባለሁ። እንግዲህ ዳኒና ዳጊ አሁን ላይ ተጣልተዋል ማለት ነው። ምክንያቱም ደግሞ የበለጠ ዳጊ ጥፋተኛ ነኝ ብሎ ይቅርታ ሊጠይቅ ሲመጣ ነገር ግን ደግሞ ዳኒ ያሰበው ነገር በጣም ከባድና እንዲሁም ደግሞ ሄቨንና እንዲሁም ደግሞ ዳኒ መጋባት እንደሌለባቸው ነው እዚህ ጋር የማስበው። ውድ ቤተሰቦቼ እንግዲህ እስኪ እናንተ ምን ይመስላችኋል? ሄቨንና እንዲሁም ደግሞ ዳኒ መጋባት የለባቸውም። ይህ በንዴት የሚደረግ ነገር ምንም እንኳን ስህተት ማለትም ዳጊ እርግጥ ስህተት አልሰራም። ምንድነው እናቱን ያለማስከፋትና እንዲሁም ደግሞ ቤተሰቦቹን ማለት ሄዶ መናገሩን የነፂን ወሬ ሰምቶ እናቷን ሄዶ በሳደቡ ብቻ ነው ጥፋቱ እንጂ ምክንያቱም እዚህ ጋር ሄቨንን በጣም ያፈቅራታል። ነገር ግን ደግሞ ነፂን ምንም ነገር አያፈቅራትም አይወዳትም። ግን ደግሞ ግዴታ ተይዞ ነው ከነፂ ጋር ያለው ማለት ነው። ነገር ግን ደግሞ እንደሚወዳትም አክታ ያደርግም እንዲሁም ደግሞ ምንም ፍላጎት እንደሌለውና ሄቨንን በጣም እንደሚያፈቅራት ከሄቨን ጋር ተለይቶ መኖር እንደማይችል ነው ሲነግራት የነበረው ለነፂም። ኢቭን መንገድ ላይ እየሄዱ እንኳን ሄቨንና እንዲሁም ደግሞ ዳጊ በፊት ጊዜ የሚያሳልፉበት ቦታ ላይ እዛ ቦታ ላይ እንቀመጥ ስትለው እሱ ደግሞ በፍጹም እዚህ ቦታ ላይ መቀመጥ አልፈልግም፣ በጣም ብዙ ነገር የሚያስታውሰኝ ነገር አለ ይላታል። ምንድነው እዚህ ጋር በተደጋጋሚ ሄቨን ጋር ስለምትመጡ ነው ወይ እኔን እምቢ የምትለኝ ብላ አዎ እንግዳ ስለንገርሽ ነፂ ካወሽ ሄቨንን የሚያስታውሰኝ ነገር ምንም ነገር ማድረግ አልፈልግም፣ በቃ ተይኝ እባክሽ ብሎ ዳጊም ጥሏት ይሄዳል ማለት ነው። ይህ ማለት እንግዲህ በግዴታ ለእናቱና እንዲሁም ደግሞ ለቤተሰቦቹ ሲል ነው እንጂ እሷን ይወዳታል። ደግሞም በገንዛ ጓደኛው ከእንደገና መቀማቱን እና እንዲሁም ደግሞ ሄቨን እናት በዳጊ ምክንያት መሞቷንም አላወቀም ማለት ነው። ምክንያቱም እንደሞተችም አላወቀም ማለት ነው። እዚህ ጋር ነፂን እንግዲህ እኔ ሰዎቹን የጎዱኝ ሰዎች አንድ ባንድ አውቃቸዋለሁ፣ እናም ሁሉን ነገር እኔ ኃላፊነት ወስጄ እወጣዋለሁ። አንቺ ለኔ ብለሽ በጣም ብዙ ዋጋ ከፍለሻል፣ ለኔ ብለሽ ተጎርተሻል። ስለዚህ እባክሽን እኔ ጨርሰዋለሁ ሁሉንም ነገር፣ እናም ለእናትና ለአባትሽ እንዳትናገሪ ይላታል ነፂን ማለት ነው። ማን እንደወቀሽ በተለይ ደግሞ የሄቨን እናት ይሄን ነገር እንዳስደረገችው ድርጊቱን እንዳትናገሪ ይላታል። ይህ ማለት እንግዲህ የሄቨን እናት እንድትጎዳ ስለማይፈልግ ነው ዳጊ ማለት ነው ይሄን ነገር እኔ ያስተካክለዋለሁ ያለው። ምክንያቱም ነፂ በማስመሰል ያስመሰለችው ወይም ደግሞ ነፂ ማለትም በቀጠረቻቸው ሰዎች ስለተጎዳች ወይም ደግሞ በውሸት ማለትም ተጎድቻለሁ ስላለች ስለዚህ ዳጊ ማለት ነው የሷ ቤተሰብ ወይም ደግሞ የሄቨን ቤተሰብ ያደረገች
ነው የመሰለውና ስለዚህ ይህ ማለት እንግዲህ ይህን ካወቁ ደግሞ የሄመን አባት በጣም ተፈሪና ኃይለኛ ሰው እንደሆነና እንዲሁም ደግሞ እንደሚገላት ከዚህም በፊት እንደውም በስራ ቦታዋ እየሄደ በጉሊት እንደተቀመጠችም ሲዝትባትም ነበር። በተለይ እናቱ ራሱ አስገድልሻለሁ አርፋሽ የማትቀመጥ ከሆነ ከልጄ አርቅልኝ ልጅሽን ስትላት ነበር ማለት ነው። የሄመን እናትም ቆይ ምንድነው የምትሉትኝ እኔ ለምንድነው የማታወኝ እያለችም ነበረ። ስለዚህ ይህን ነገር ካወቁ እሷን እንደሚጎዷት ስለሚያውቅ ዳኒም ማለትም ዳግም ይቅርታ ነው ያላት ማለት ነው። ነፂ እንዳትናገርብኝ ነው ያላት። ያ ሁሉ አስተባብሎ ግን ደግሞ ዳኒን ቤት ድረስ ሄዶ የራሱ ቤት ላይ አንቆ ስለመተው ተሰምቶ ተጸጽቶት ወይም ደግሞ በንዴት ስለሆነ ቆይ ለምንድነው ይሄን ያክል እኔ በማላውቀው ነገር ለምን ጓደኛዬን አስቀየምኩት? ስለዚህ ጓደኛዬን ሂጂ ይቅርታ መጠየቅ አለብኝ ብሎ ይቅርታ ሊጠይቅ ሲሄድ ነው እንግዲህ ውድ ቤተሰቦቼ ሄመን እና እንዲሁም ደግሞ ዳኒ ሊጋቡ ወይም ደግሞ አንድ ላይ ሊሆኑ ያስማሰቡን እየሰማ ማለት ነው። በዚህ ቦታ እንግዲህ ዳጊ በጣም የተናደደበት እንዴት በጓደኛዬን እንዲሁም ደግሞ በጣም በሞድ ሰው እንዴት እቀማለሁ በሚለው ማለት ነው። እናቱም እንግዲህ በፍጹም ይሄንን አይሆንም ሄቨንን አታገባም ብላ እናቱም ድርቅ ብላለች ማለት ነው። እንዲሁም ዳኒ የራሴን ምርጫ መርጣለሁ እኔ መናገሬ ነው እንጂ እናቴ ካም በኋላ የራሴን ውሳኔ ራሴ ወስናለሁ ይላል። እንግዲህ ጓደኞቿ እናትሽ በምን ምክንያት ነው የሞተችው ብለው የሚጠይቋታል። ሁለቱም አንድ ላይ ሲያወሩ ወይም ደግሞ አንደኛውም ቆይ ግን አንቺን ተከትዬ በርኩበት ሁሌ ማፍራለሁ ቆይ ለምንድን ነው የማይጠየቅ ጥያቄ የምትጠይቅ ስትላት ሄመንም አዳመጠችና አዎ እናቴ የልብ ድካም ነበረባት እናም ያን ነገር ደግሞ እኔ አላቅም ነበረ በማላቀው ነገር እናቴን አጣኋት ብላ ሄመንም በጣም አዝና ትነግራቸዋለች። እናም ይህ ህመሟ ድንገት ተነሳባት። ከጣገቧም ነበርኩኝ ግን ደግሞ እኔ ከጣገቧ ሆኜ ላድናት አልቻልኩም በማለት ለጓደኞቿ ትናገራለች። ጓደኞቿም እንግዲህ አይዞሽ በማለት ያጽናኗታል። ሄመን ግን ምክንያት ደግሞ ዳጊ ፍቅረኛዋ ወይም ደግሞ የምትወደው ሰው እናቷን እንዳሳጣትኝ ለጓደኞቿ መናገር አልፈለገችም። ዳጊን መበቀል የምትፈልገው ቀስ በቀስ ነው። ምክንያቱም ደግሞ እናቴን አላገኛትም ካሁን በኋላ ግን በቃ መበቀል አለብኝ ብላ ማስባለች። ይህ ማለት እንግዲህ እሷ ልትበቀልበት የተነሳችው መንገድ በጣም ስህተት የሆነ መንገድ ነው። ምክንያቱም ደግሞ ዳጊን ማናደድ ነው። ዳጊ ደግሞ በጣም የሚበሳጭበት ምክንያት ደግሞ በጣም የሚወደው ዳጊ እንግዲህ ሄመንን አገባት ማለት በጣም ይከብዳል። ውድ ቤተሰቦቼ እንግዲህ ሄመን በጣም ለሷ ብዙ ዋጋ እየከፈለና እንዲሁም ደግሞ ከቤተሰቦቹ ጋር እየተጣላ እንዲሁም ደግሞ ነፂም እንግዲህ ምክንያት ሆና እየተወጋችበት ወይም ደግሞ የተጎዳችበት ባትጎዳም ተጎድታለች ብሎ የሚያምንበት ወይም ደግሞ ስላሳመነችው ማለት ነው። ስለዚህ ያ ሁሉ መስዋዕትነት የከፈለላት ሴት እንደገና የራሱን ጓደኛ በጣም የሚወደውና እንዲሁም ደግሞ እንደ ወንድም የሚያየው ጓደኛው አግብቷት ሲያይ ይህ እንግዲህ በዳጊ ላይ በጣም ከባድ ነው የሚሆነው ማለት ነው። ይሄን ነው እንግዲህ ሄመን ያሰበችው። ሄመንና ዳጊ በፍጹም መጋባት የለባቸውም።